እውነትም ማፈሪያ ነበርን። ይሄን ደግሞ መካድ አያስፈልግም። ዛሬ የምታዩት ነው በየቦታው ሪሊ አዲስ አበባ ሆነች። የኬንያ ጋዜጣ ያወጣውን አይታችሁታል? ሲንጋፖር መሄድ የለብንም አቅራቢያችን አዲስ አበባ አለች የሚል እኮ ነው። ኒውስ የጋዜጣ ነው፣ የኬንያ ውስጥ ያለ ጋዜጣ ነው። እንዲህ ያላኮራን ታዲያ ምን እንደሚያኮራን? ትላንትና የገማች የሸተተች ሆቴል የሌላት ምን የሌላት ያሉን ሰዎች ነፍሱን ይማረውና ጋዳፊ የመራው በቢቢሲ ጭምር ገንዘብ ከፍሎ ከተማውን ለማንሳት የአፍሪካ ከተማ ለማንሳት የገማች እኮ ነው ያላት። የሸተተች ከተማ ማፈሪያ ከተማ እኮ ነው ያሏት። ሆቴል እንኳን የሌላት ኮከብ ምናምን መካድ አያስፈልግም። ይሄንንም የማፈሪያ ነበርን። ሆቴል የለንም፣ መዝናኛ የለንም ነበር። ስብሰባ ተጠርቶ አጨናንቂኝ ነበር ስብሰባ ለመጥራት። ሴኔጋሎች ልክ ነበሩ፣ ጋዳፊ ልክ ነበረ። እንዴት የአፍሪካ ምልክት እናረጋታለን? እቺን ማፈሪያ እኮ ከተማችን ናት። እንለውጣት አላሉም። በነገራችን ላይ እንደውም ከተማነቷን እናንሳት። ዛሬስ የኬንያ ጋዜጣ ለምንድነው ሲንጋፖር የምንሄደው አዲስ አበባን እያየን የሚል ሪፖርታጅ ነው ይዞ የወጣው። ይሄ ማያስደስት ከሆነ አንተ ማነህ? እኔ በጣም ደስ ብሎኝ ያነበብኩት ያን ጽሁፍ። ይሄ ማያስደስት ከሆነ አንተ ኢትዮጵያዊ አይደለህም። በነገራችን ላይ ልክ ነው። ማያስደስት ከሆነ በሪዮት ዓለም ደረጃ አንተ ኢትዮጵያዊ አይደለህም። አዲስ አበባ ውስጥ የመጣው ለውጥ ማለት ነው። የጥቁር አፍሪካ መዲናችን ያሏት ከተማ እንዴ ዝም ብሎ ነው እንዴ መዲና የሆነች? አዲስ አበባ ዝም ብላ ነው እንዴ መዲና የሆነችው? እቺ የጥቁር አፍሪካ ምልክት የሆነች ከተማ የአፍሪካ መዲና ለምን ሆነች? የኤምባሲዎቹ የትልልቅ እንትኖች መቀመጫ ለምን ሆነች? ቢኮዝ ኢትስ ኤ ፓርት ኦፍ ዘ ቫሊዩስ። እሴቶች እኮ ናቸው። አፍሪካውያን ማጣት ያልፈለጉት እሴት አለ። የት? አዲስ አበባ ላይ መሸጥ ያለብን እችን ከተማ የጥቁሮች ከተማ ብለን ነው መሸጥ ያለብን። እንሽጣት፣ በደንብ ማርኬት እናርጋት። አዲስ አበባ ማርኬት ስናረጋት ግን የኦሮሞ ከተማ የአማራ ከተማ ምናምን እያልን አይደለም። ይሄ መውረድ ነው፣ መዝቀጥ ነው። አዲስ አበባ የጥቁሮች ከተማ ናት፣ የአፍሪካ መዲና